የማንም ሸረኝነት የማንም ምቀኝነት የለብኝም በነገራችን ላይ ማለት ነው። ከሞት አፋፍ ላይ እግዚአብሔር ሲመልሰኝ የገደሉኝ ሰዎች አሉ ይላል ኤፍሬም። ለሄርሜላ መልስ ሰጠች ለምትሉ ሄርሜላ ምን አድርጋ ነው መልስ ሰጣችሁ? የለቀቀው ኤፍሬም ነው እንትኑ ማለት ነው። ቪዲዮ የለቀቀ ኤፍሬም እንትን ምንድን ነው የሚባለው ይሄ በቲክቶክ ላይ የሆነ አደጋ አጋጥሞት ይሆን አላውቅም። ኤፍሬም አደጋው አጋጥሞት ከሞት አፋፍ ላይ እግዚአብሔር ሲመልሰኝ ሰዎቹ ሊገሉኝ ፈልገው እኔ ተነሳሁባቸው ይላል። ፈጣሪ ጠብቅህ። በነገራችን ላይ እኔ ለማንም ሰው ክፋት፣ የማንም ሰው ድክመት ደግሞ የማንም ሰው ሸረኝነት ወይም የሰው ሞት አልመኝም። በነገራችን ላይ ማንኛችንም የሰው ሞትን አንመኝም። ማንም ምንም የሰው ሞት አትመኙም ማለት ነው። በነገራችን ላይ አንዳንድ ጊዜ እኛ ማለት ነው መጥፎ ነገር ስንሰራ በራሳችን ላይ ራሱ ክፋት እየሰራ ነው የምንሄደው ማለት ነው። እና በራሳችሁ ላይ ክፋት የምትሰሩ እህቶች፣ በራሳችሁ ላይ ክፋት የምትሰሩ ወንድሞች ራሳችሁ ነው ዞሮ ተጠናዞ ራሳችሁ ላይ ነው የሚወጣው ማለት ነው። ሄርሜላ ምንም ነገር አይነት መልስ የሰጠች ነገር የለም። ይሄ ኤፍሬም ነው ቲክቶክ ላይ ነው የለጠፈው ማለት ነው ጽሁፉ። ሄርሜላ መልስ ሰጠች ብላችሁ የምታዋክቡ ዩቲዩበሮች ማለት ነው። ሄርሜላ ምንም አይነት መልስ አልሰጠችም። ምንድነው መልስ የምትሰጠው? ሲጀመር ምንም አይነት እኮ መልስ የሰጠች ነገር የለም። ነገር ግን የእሷ ጽሁፍ አስመስላችሁ ሄርሜላ መልስ ሰጥታለች እኮ ምናምን ለብትሉ ማለት ነው። እና ደግሞ ሄርሜላ መቼም ተስፋ የምትቆርጥ ሴት አይደለችም። ጀግና ሴት ናት። ደግሞ እናያታለን በቅርቡ ማለት ነው ከአብርሽ ጋር ሆና ማለት ነው። ከዚህ በፊት ሩታ የፎከረችው ሄርሜላን ፎክረዋለች። ሄርሜላ ምን ብላ ነው የፎከረችው? መቼም ቢሆን መቼም አብርሃም ከሩታ ጋር አይሆንም ብላለች ማለት ነው። እሱም ደግሞ እኛም ደግሞ በተግባር የምናየው ነገር ነው። ይሄ በተግባር የምናየው ነገር ነው። እና ምንድነው የምትሉት አሁን እናንተ? ሄርሜላ መልስ ሰጥታለች ምናምን የምትሉ እህቶች መልስ አልሰጠችም። የሰጠችው መልስ የለም ማለት ነው። አርፋችሁ ቁጭ ብትሉ የተሻለ ነው ብዬ ነው ማምነው። እና ደግሞ ሄርሜላ ትልቅ መልእክትም ብታስቀምጥ በራሷ ቻናል ነው እንጂ በሌላ ሰው ሄዳ ሰው ቻናል መልእክት አታስቀምጥም። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ እህት ወንድሞች እንዴት ናቸው? ደህና ናቸው? ሰላም ሳላላቸው እንግዲህ ወሬውን ገባሁኝ። ይሄ ቤት ከዘረኝነት ንጹህ፣ ከሃይማኖት ንጹህ፣ ከመቀኝነት ከሸረኝነት ንጹህ የሆነ ቻናል ነው። ፎሎ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ሰው ተደራሽነት እንዲኖረው በአክብሮት እጠይቃችኋለሁ ውዶች። አንዳንድ ጊዜ የሰው መቀኝነትና ሸረኝነት ለራሳችሁ ያደርገዋል። አሁን ኤፍሬም ከሞት አፋፍ ላይ እግዚአብሔር አድኖኛል ወይም ደግሞ ከሞት አፋፍ ላይ መልሶኛል ብሎ ቲክቶክ ላይ ፖስት አድርጓል ማለት ነው። በነገራችን ላይ ሰው የሰራውን ክፋት በሰው ላይ የሰራው ክፋት በራሱ ላይ ነው የሚደርስበት ማለት ነው። እኔ ነግሬያቸዋለሁ መጀመሪያም ላይ የሰው ክፋት የሰው ሸረኝነት አልመኝም። በቃ የራሴ ኑሮ ነው የምኖረው ማለት ነው። ግን ምንም ያ ሰው ምንም መጥፎ ቢሆን ምን አደጋ ቢሆን እኔ የዛ ሰው ሸረኝነት አልመኝም ማለት ነው። ምክንያቱም ዞሮ ተካሂዶ ናላ ወደ ራስ ስለሚመለስ ማለት ነው። ስለዚህ አምንበታለሁኝ። ከማንም ከምንም ክፋት አልመኝም ለማለት ፈልጌ ነው ውዶቼ። በሌላ ቪዲዮ ብቅ እላለሁኝ። ላይክ፣ ሼር፣ ሰብስክራይብ